የኮሪደር ስራ መሰራቱ ለፍኖተ ሰላም ትልቅ ፋይዳ አለው። ምክንያቱም የተለያዩ ሆቴሎች ብዙ መሰራት የሚገባቸው ፎቆችም ቤቶችም መጽዳት የሚገባቸው የሚጸዱበት፣ ህብረተሰቡም ደግሞ የሚያየው ገጽታ መኖር፣ የሳይክል መንቀሳቀሻ የተለያዩ ደግሞ መንገዱ እስካሁን ድረስ ባጓራና በጭቃ ነው ያለ ህብረተሰቡ። አሁን ግን ይሄ ኮሪደር መሰራት ለዚህ ህብረተሰብ ትልቅ ጸጋ ነው። ሌሎችም ባለሀብቶችም ደግሞ የዚህን ኮሪደር መሰራት ወይም የዚህን ከተማ መልማት በማየት ወደ ከተማችን የሚመጡና ከተማችን ደግሞ የሚያለሙበት መንገድ ይፈጠራል ብለን እናስባለን። እንደኔ እንደ ከተማ ኗሪ በጣም ተደስቻለሁ። አሁንም ደግሞ ይሄ ኮሪደር መቀጠል አለበት። በመጀመሩ ያለው ህብረተሰብ በትልቅ ደስታ ነው የተቀበለው። እንደኛ ከተማ መጀመሩ እጅግ በጣም በተለይ ደግሞ ለወጣቱ ክፍል ደግሞ በጣም አስፈላጊና ከተማዋ ውብ ማራኪና ጽዱ ሆኖ ማየት እኛ ስንናፍቀው የነበረ እና ፓርቲያችን ደግሞ እንደ ኢኒሼቲቭ አድርጎ ከተሞች እየተቀየሩበት ያለና ገጽታቸውን እየለወጠ ያለ መሆኑ በጣም ደስ ብሎኛል። ወጣቱ በዚህ የልማት ስራ ላይ በቀጥታም ሆነ በተዘዋዋሪ ተሳታፊ መሆን መቻል አለበት። እንደነዚህ አይነት ልማቶች የሚሰሩት ደግሞ በብዛት በማህበረሰብ ተሳትፎ ስለሆነ ወጣቱ በጉልበት በእውቀት በተለያየ አቅሙ በሚችለው ልክ ድጋፍ ማድረግ መቻል አለበት። ወደ 2.5 ኪሎ ሜትር የሚሸፍን አለ የታቀደ። በ3 ፌዝ ለመስራት ነው ያሰብነው። የመጀመሪያውን ዙር አስጀምረናል። እንግዲህ በከተሞች የኮሪደር ልማት ፋይዳው በጣም ብዙ ነው። ህዝቡ ይሳተፋል፣ በባለቤትነት ይይዘዋል። ህዝቡ ዋናው ትልቁ የኮሪደር የህብረተሰብ ተሳትፎ ነው። የህብረተሰብ ተሳትፎ የሌለበት ልማት ውጤታማ አይሆንም፣ ቢገነባም ዘላቂነት አይኖረውም። ከሶስተኛ ወገን ለማጽዳት ባደረግነው እንትን በጣም በተገቢ ሁኔታ ነው ሰው የተረዳው ማለት ነው። ገብቶታል። ከተማችን በሚፈለገው ደረጃ አላደገችም፣ ከተማዋ ያላትን ጸጋ አልተጠቀመችም፣ በከተማ ውስጥ ዘርፈ ብዙ ችግሮች አሉ። ስለዚህ እነዚህን ከመፍታት አኳያ አንዱ የመሰረተ ልማትን ማስፋፋት እና መገንባት አስፈላጊ ሆኖ በመገኘቱና ሁሌም ህዝቡ ሲያነሳው ስለነበረው ጀምሩት በጋራ ጥረት እንጨርሰዋለን የሚል የጋራ መግባባት ስለፈጠርን ነው የጀመርነው። ከህዝቡ ጋር ልዩ ልዩ መድረኮችን አካሂደናል። ዲዛይኑን፣ እቅዱን፣ የሚፈጀውን ገንዘብ በምን አግባብ ልንሰራ እንዳሰብነ ከህብረተሰቡ ጋራ የጋራ መግባባት ፈጥረናል። ይሄ ኮሪደር ልማት ለፍኖተ ሰላም ከተማ በብዙ መንገድ የመሰረተ ልማት ተደራሽነቱ በጣም ችግር ያለበት ከተማ ስለሆነ አንድ ደረጃ የከተማውን የመንገድ ተደራሽነትን ያሰፋል፣ የልማት ተደራሽነትን ያሰፋል። ስለዚህ በአጠቃላይ ለኢንቨስትመንት ምቹ፣ ሳቢ፣ ውብ ከማድረግ አንጻር እኔ በጣም ፈርቀዳጅ ነው። የኮሪደር ልማት ከሀገራዊ ለውጡ በኋላ በሁሉም ከተሞች የዜጎቹ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተሳትፎ መገለጫ፣ የዜጎች የእድገት ማሳያ ለታሪካቸው በሚመጥን መንገድ ሆነው እንዲሰሩ ሀሳብ ፈልቆ ከተሞችን የማልማትና ለዜጎቹ ምቹ የማድረግ ሂደት በሁሉም ከተሞች በድምቀትና በዜጎቹም ጭምር ተሳትፎ እየለማ ቢሆንም በእኛ አካባቢ በገጠመን የጸጥታ ችግር ምክንያት ባለፉት 3 እና 4 ዓመታት መስራት የሚገባን ቢሆንም ሁላችሁም በምታውቁት ምክንያት መጀመር አልቻልንም። በተለይ አሁን ያለንበት ከአደባባይ ጀምሮ ወደ ላይ የሚወጣውን አስፋልት የመስራት ፕሮግራም እና እቅድ ከዚህ በፊት ታቅዶ ለመስራት ጅምር እንቅስቃሴ ተጀምሮ ቢሆንም በአንድ በኩል እየገጠመን የነበረው የጸጥታ ችግር አስቻይ ሁኔታ ባለመፍጠሩ፣ በሌላ መንገድ ደግሞ በየጊዜው በዚህ ከተማ ላይ የሚደረገው የአመራር ተርኖቨር የታቀዱ እቅዶችን በዘላቂነት እንዳንሰራ አድርጎ ስለቆየ የፍኖተ ሰላም ከተማ ልማት በሚፈለገው መንገድ እየሄደ አልቆየም። በተደጋጋሚ ባለፈው በፈጠርነው መድረክም ጭምር ፍኖተ ሰላምን የመቀየር የማልማት ለዜጎቿ ምቹ የማድረግ ለታሪኳ የሚመጥን ከተማ የማድረግ ጉዳይ የመንግስትና የህብረተሰቡ ርብርብን የሚጠይቅ ቢሆንም በቅንጅት በመስራት ረገድ መሰረታዊ ጉድለቶች በመኖራቸው እስካሁን እዚህ ግባ የሚባል ልማቶችንና ፍኖተ ሰላም ለታሪኳ የሚመጥን ለዘመኑ የሚመጥን ካሉ አቻ የዞን ከተሞችና ከታሪኳ ጋር ተወዳዳሪ የምትሆን ከተማ በማድረግ ረገድ ጉድለቶች የነበሩብን መሆኑን ተነጋግረናል። ከዚህ በፊት ተቋርጦ የነበረውን የአስፋልት መንገድ ታቅዶ
ወደ ተግባር ሳይገባበት የቆየውን የአስፋልት መንገድ ይሰራል። ከአስፋልት ጎን ለጎን ለዘመኑ የሚመጥን የኮሪደር ልማትም ጭምር እንዲኖረው ተደርጎ ነው የሚሰራው። በደብረ ማርቆስ ከተማ አስተዳደር ድጋፍ የሚመራው የመንቆረር ኮንስትራክሽን በባለቤትነት ሊሰራው በቀጣይ 4 ወር ውለታ ተወስዷል። የክልላችን የልማት ድርጅት የሆነው ልቀት አማካሪ ነው የሚያማክረው። ይህንን በማድረግ ረገድ አጠቃላይ የቅድመ ዝግጅት ስራዎቹ በአግባቡ የተጠናቀቁ ስለሆነ የተለየ ነገር ይገጥመናል ብለን አናስብም። ከተማ አስተዳደሩ ብቻ ሳይሆን ዞንና ጃቪም ጭምር የምንኖረው እዚህ ከተማ ላይ እንደሆን አስበን ሀብት የማሰባሰብና በውላችን መሰረት ክፍያውን በየጊዜው መክፈል፣ ህብረተሰቡን ማሳተፍ ይጠበቅብናል። ተቋማት በየደረጃ ያሉ አመራር ይህንን የምናስተባብር ኃላፊነት የተሰጠን ሰዎች ትልቅ ኃላፊነት ወስደን ይህንን መስራት ይጠበቅብናል ማለት ነው።